ዋው ዛሬ እንግዲህ ሀይሚ በድፍረት ቀለበት አድርግልኝ ብለዋለች። ብሩክ ደግሞ እንግዲህ እየሰጣትን የመኪና ስጦታ ለአንዴና ለመጨረሻ ጊዜ ልጠይቃት፣ ከዛ እሺ ካለች ትወስዳለች፣ ካልሆነ ደግሞ ይህንን መኪና ሸጬ ብሩን ለአላማችን ወይ ደግሞ ለሆነ ነገር አደርገዋለሁ በማለት እንግዲህ ተናግሯል። የሀይሚንም ምላሽ ሰምተናል። ድጋሚ ተቀበለው ይሆን ወይንስ ደግሞ አይ እንዳለች በዛው ትቀጥላለች የሚለውን ሀሳብ እንሰጥበታለን። ሌላኛው እንግዲህ ሁልጊዜ ስናገር የዩቲዩበሮችን ሚስጥር አውቃለሁ ግን ሚዲያ ላይ እስካልወጣ ድረስ አላወራም አልናገርም ብዬ ተናግሬ ነበረ። አሁንም በሀይሚና በብሩክ መሀል በጣም ብዙ ነገሮች እየተፈጠሩ እንዳሉ አሁን ላይም ከዚህ በኋላ በጣም ከባድ ፈተና ሊመጣባቸው እንደሚችል እየነገርኳችሁ እያለ ውሸቷን ነው ምናምን እያላችሁ ነበር። ወይም ደግሞ ዝም ብላ ነው ሁሌ እንደዚህ የምትለው ምናምን ነገር እያላችሁ ነበር። ያው ራሱ ብሩክ ዛሬ ተናገረላችሁ ወይ ደግሞ አውርቶላችኋል ማለት ነው። ምንም ሲጀመር ፍቅር አልጋ ባልጋ የሆነ ህይወት አይደለም። አንድ ላይ ሆኑ ማለት የፍቅር ጥያቄያቸውን ተቀባበሉ ወይ ደግሞ በፍቅር ቀጠሉ ማለት ምንም ፈተና ያጋጥማቸውም ማለት አይደለም። ብዙ ነገሮች እንደሚመጡ ግልጽ የሆኑም ግልጽ ያልሆኑም አሉ። ስለዚህ ያንን የተናገርኩትኝ እንድትጨነቁ ምናምን ሳይሆን በቃ ሁሌም በደስታቸውም በተከፉም የሆነ ነገር በሆኑም ጊዜ አብረን ከጎናቸው ልንቆም እንደሚገባ የሆነ ጊዜ ሸርተት ማለት እንደሌለብን። አሁን ራሱ አታዩም እንዴ ቲክታክ ላይ ስንት ጉድ አይደል እንዴ እየተወራባቸው ያለው። በተለይ ስለ ሀይሚ ብሩክ በቃ የሆነ የመጨረሻ በቃ ሀይሚን እንዲጣላት እንዲተዋት በቃ የተደበቀ ማንነት እያሉ እያወጡ ስንት ነገር እየሰማን አይደል እንዴ። ከዛ አንጻር ነው። እኔ ግን ባለጌ አይደለሁም። እዚህ ሚዲያ ላይ እየመጣው አላወራም። ከጀርባ የተደረገውን ነገር፣ ከጀርባ የሚወራባቸውን ነገር፣ ከጀርባ የሚሰማውን ነገር እኔ መጥቼ ሚዲያ ላይ አላወራም። ሚዲያ ላይ ከወጣ ሚዲያ ላይ ከመጣ በእርግጥ መምጣቱ አይቀርም አንድ ቀን ያው ካልደፈረሰ አይጠራም። አንድ ቀን ድብረስረስ ሲልና ከዛ ሁሉም ነገር ታውቆ እውነታው በቃ ጸድቶ ሀይሚን ብሩክም ንጹህ ነው የሚሄዱበት ቀን ይኖራል። ያኔ አውሬ ካላችሁኝ አወራለሁ። አሁን ግን ምንም ነገር ማውራት አልፈልግም። ለማንኛውም እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? እንግዲህ ወደ ዛሬው ቪዲዮ ሳልፍላችሁ በጣም ደስ የሚል ድባብ፣ ደስ የሚል መልእክት ያለው ደስ የሚል ጣፋጭ የፍቅር ጊዜያትን አሳልፈዋል። ሀይሚዬም ወርቅ ሆና እንደ ሁል ጊዜው አበባ መስላ ነው የመጣችሁ። ብሩክም እንደዛው በጣም አምሮበት ቀለል ያለ ልብስ ነው የለበሰው፣ ግን ዝንጥ ብሏል። አንድ ላይ በጣም ነው የሚያምሩት። ዛሬ እንግዲህ ብሩክ መኪናውን ብዙ እቅዶች እንዳሉት ያው ይተዋወቃሉ። ከካሜራ ጀርባ ሁለቱም በጣም ይግባባሉ በደንብ በቃ እሱ ምን አይነት እቅድ እንዳለው እሷ ምን አይነት እቅድ እንዳላት ያ ይተዋወቃሉ። ይህንን መኪና ልትመልስ የወደደችው የፈቀደችው አንድ ጥቅመኛ ሴት እንዳልሆነች ለማሳየት ወይም ደግሞ ጥቅመኛ አይደለችም። ሁለተኛ ነገር ደግሞ ብሩክ ከኔ በላይ እሱ ወይ ደግሞ ለስኬቱ የሚጠቅመው ነገር ስለሆነ ለኔ መኪና አሁን ላይ ቅንጦት ነው። ስለዚህ ቀስ ብዬ በምፈልግ ሰዓት በሚያስፈልገን ሰዓት ይሆናል። አሁን ላይ ያንተ መኪና በቂ ነው በማለት እንግዲህ ለብሩክ ለመመለስ ትችላለች። ይህንም እንግዲህ ብዙ አድናቆትና ብዙ ፍቅርን ሰው ላይ እንዲጨምርላት አድርጓል። የኔ ወርቅ ብሩክም ተናግሯል። 80% የሚሆኑት አለ እውነቱን ነው እግዚአብሔርን 80% የሚሆኑ ሴቶች በድፍረት በኮንፊደንስ እናገራለሁ በጣም ጥቅም ፈላጊ ናቸው አለ። እቺ ሴት ግን ምንም ጥቅም ፈላጊ አይደለችም። አላደለ በቃ መኪናን ያህል ተሰጧት እምቢም ብላለች እና በጣም ልዩ ሴት ናት ብሎ ስለሷ በቃ ለመግለጽ ቃል እያጠረው ነበረ። እውነቱን ነው ይገባታል። የእውነት ለመናገር ጀግና ሴት ናት፣ ወርቅ ሴት ናት። ከጥቅማ ጥቅም የራቀች በቁሳቁስ የማታምን በንጹህ ፍቅር ከሷውን ንጹህ ፍቅር ነው የምትፈልገው። በቃ ከጎኑ ሆነ ማገዝ መርዳት በቃ እውነት ነው። ከአንድ ጀግና ከብርቱ ወንድ በስተጀርባ አንድ ጠንካራ ጀግና ሴት አለች ይባላል እና ያችም ሀይሚ ናት። እና እኔ ፍቅረኛ አለኝ የራሴ የሆነ ህይወት አለኝ። ግን የእነሱን ህይወት ሳይ ደግሞ ዝም ብዬ የምቀነው ነገር በእውነት ነው የምላችሁ። እና እኔ እንጃ በየውላ አንዳንዴ ይመጣል እንደዚህ ሳወራ። ሀይሚና ብሩክ እንግዲህ ጉዞውን ሀ ብለው ጀምረዋል። ስለ ቀለበትም ተወርቷል። እኔም ስለ ቀለበት ከዚህ በፊት ሀሳብ አስተያየት ሰጥቼ ነበረ። ሴት ልጅ እውነቴን ነው ምላችሁ እግዚአብሔርን ነው ምላችሁ በሚዲያ መወደስ፣ በሚዲያ መደነቅ፣ በሚዲያ ሰርፕራይዝ መደረግ ትወዳለች። የትኛውም ሴት ትወዳለች። ስለዚህ ሀይሚም የእውነት ይገባታል ቀለበት። አዎ
ማለት የሆነ ጊዜ አድርጎላታል እኮ ግን ያ ዝም ብሎ ደበስበስ የሆነ ገና ፍቅር ግን እንደው ፍቅራቸውን ሁሉ ሳይገላለጹ የቆዩበት ረዥም ጊዜ ነው። አንዳንዶቻችሁ ኧረ በውስጥ ተነጋግረው ጨርሰዋል ብላችኋል። ግን አሁን ነው የጭንቁ የምጡ ቀን መጡ በግልጽ የተነጋገሩት። ግን ደግሞ ሁለታቸው እርስ በርስ ስለሚፈላለጉ እሷም ሌላ ሰው ጋር አልሄደችም፣ እሱም ሌላ ሰው ጋር አልሄደም። ያ ነገር እንግዲህ በውስጥ እንዲግባቡና በደንብ በቃ ፍቅራቸውን የተገላለጹ ይመስል ነበረ፣ ግን አይደለም። ቤተ ክርስቲያንም ሄደው ቃል ተገባብተዋል ተብሎ ነበረ። በእርግጥ ያው መንፈሳዊ ቦታ ሄደዋል፣ ገዳም ሄደዋል፣ ጥሩ ጊዜ አሳልፈው ነው የመጡት። በጣም በጣም ከሚባለው በላይ በቃ እና ከዛ ጊዜ በኋላ ነው እንደውም ህይወታቸው ራሱ በደንብ ፍቅራቸውን ራሱ አውጥተው ለመግለጽ የቻሉት እና ይሄ ደስ የሚል ነገር ነው። ሶ ብሩክ እንግዲህ ትልቅ ሰርፕራይዝ አለ ጠብቁ እያለ ይገኛል። መቼ ነው? እንዴት ነው? ምንድን ነው ሰርፕራይዙ የሚባለው ነገር ያው ምንም ይሁን ምንም ብቻ ደስታ ነው። በጉጉት መጠበቅ ነው ያለብን እኛ። እስከዛ በእርግጥ የጨረቃ ፋሚሊዎች ግምታችሁ ልነግራችሁ አልችልም። እናንተ እኮ አትገምቱ። እግዚአብሔር ብሩክ ራሱ ወንድ ናቸው ጀግና ናችሁ እያለ እያደናነቃችሁ ነበር እና ትገምታላችሁ። ሶ እግዚአብሔር ይመስገን ለዚህ ቀን ደርሰዋል እና ሰርፕራይዙ እንግዲህ ምንም ይሁን ምንም ደስታ ስለሆነ እኔ በጉጉት እጠብቃለሁ። እግዚአብሔር በቃ የፈቀደው ቀን ይሆናል ነው ምለው። ስለዚህ ሀይሚ ስለ ቀለበት ተነስቶ ምን አለች? በእርግጥ ቀለበት አለች ጣትን እንጂ ልብን አያስርም ብላለች። ቀለበት ፍቅርን ለመግለጽ የሚሆን ነገር አይደለም ብሏል ብሩክ። እሷም እንደዛው። ግን ደግሞ እንደኔ ቀለበት አስፈላጊ ነው ብዬ አምናለሁ። በእውነት ለመናገር በእርግጥ ከቀለበት በላይ ሚዲያ ላይ እየታወቃችሁ ነው፣ ሚዲያ ላይ አላችሁ፣ በጣም ታዋቂ ናችሁ ከሚባለው በላይ ኢትዮጵያ ውስጥ። ግን ደግሞ ቀለበት በእውነት ነው የምላችሁ አስፈላጊ ነው ብዬ አምናለሁ። እኔ ሀይሚም ተናግራለች። እኔ አለች በቃ የኔ አንደኛ ትኩራራበታለች እግዚአብሔርን። እኔ ራሱ የሆነ ጊዜ ቀለበት ተደረገልኝና ጠፋ። በቃ ኩራቱ ልነግራችሁ አልችልም። እንዲህ ምናምን ላረጋለሁ እና አንድ ሰዎችን ከማሳሳት እግዚአብሔር ምስክሬ ነው የምላችሁ። ሴት ስትሆኑ የሚያያችሁ ወንድ ብዙ ነው። የፈለገ ቆንጆም ሁኚ አትሁኚ ሴት ልጅ ሁሌም ተፈላጊ ናት፣ ሁሌም ትታያለች እና ሰውን ማሳሳት ነው ብዬ አምናለሁ። ወዴ ሰውን ማሳሳት ነው ብዬ ስለማስብ ስለማምን በቃ ቀለበት ሲደረግ ወንድ ልጅም ምልስ ይላል ብዬ አምናለሁ። እንደኔ ሴት ልጅም ብትሆን ቶሎ ብላ አንድን ሰው ስታይ ቀለበት ነው የምታየው፣ እጅ ጣት ነው የምታየው። ያቺ ሴትም ያን ወንድ ከመመኘት በቃ ባጭሩ ምልስ ትላለች። ያ በጣም አስፈላጊ ነገር ነው ብዬ ስለማምን ሀይሚዬም እንደዛ ብላለች። እኔም ብለው የሚመጡ ሰዎች ይመለሳሉ፣ አርፈ ቁጭ ይላሉ ምናምን ብላለች። ሶ ቀለበት ያው በእርግጥ ብሩክም አያስፈልግም ብለህ የምታምን ሰው አይደለህም እናውቃለን። ግን ያው ጊዜው ሲደርስ ሁሉም በጊዜው ይሆናል። እናንተ ገና ልጆች ናችሁ። እግዚአብሔርን ገና ፍቅርን ሀብላችሁ ጀመራችሁ እንጂ ገና እድሜያችሁ ገና በጣም 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 ገና ናችሁ እና እግዚአብሔር ደግሞ የፈቀደ ቀን ሁሉም ነገር ይሳካል፣ ይስተካከላል። ብሩክ ደግሞ በዚህን ያህል ደረጃ ለቀለበትም ለሰርግም ለምንም መጨነቅ አለበት ብዬ አላስብም። ግን ደግሞ ሀይሚ አፍ አውጥታ እንግዲህ ተናግራለች። ሶ ቀለበቱን የማድረግ ግዴታ ባይሆንም ብቻ ግን መፍጠን አለበት ብዬ አስባለሁ። ቀለበት ምንም ማለት አይደለም ላንተ። ከቀለበትም በላይ መኪና ገዝተህ እየሰጠህ አይደል እንዴ? ቀለበት እኮ ለአንተ ምንም ማለት አይደለም፣ ኖርማል ነው። ስለዚህ በአደባባይ እሷን የሚያስደስታትን ነገር አንተ የሚያስደስት ተመልካችም ደግሞ እፎይ ብሎ በጣም በብዙ መንገድ ልቡ ተንጠልጥሎ ያለ ተመልካች አለ፣ በጣም ከምነግራችሁ በላይ። ምክንያቱም ብዙ ወጥመዶች ተዘጋጅተውላችኋል፣ ብዙ መሰናክሎች አሉ። በጣም ከምነግራችሁ በላይ በዙሪያቸው ያሉ ሰዎች በሙሉ ማለት ነው፣ ሁሉንም ባይሆንም ብዙ እባብ ሰዎች እንዳሉ በቅርቡ ታውቋቸዋላችሁ። ትክክለኛ ማንነታቸው ወጥቶ እንደምታዩዋቸው ሁላችሁም ተስፋ አረጋለሁ። ሁሉንም አላልኩም። ሶ ብዙ ሰው ተንጠልጥሏል ልቡ። እነዚህ ልጆች እንደው እስከ መጨረሻ አብረው ይዘልቁ ይሆን፣ አብረው ይሆኑ ይሆን፣ ፍቅራቸው ትክክል ይሆን የሚለውን ገና አላረጋገጡም፣ አላመኑም። ግን ልባቸው እርግጥ እንዲል ይሆናል ቀለበት ብዬ አስባለሁ። ለማንኛውም ግን ሀይሚዬ እኔ ወርቅ እኔ እንጃ፣ እኔ አንቺን ማየት የምፈልገው በቬሎ እግዚአብሔር ምስክሬን። ከዛ ደግሞ ማለት ነው አረግዘሽ ምናምን የሆነ ፎቶዎችሽን፣ ከዛ ደግሞ ልጆቹ ወልደሽ አራሱ ነሽ፣ ያ ጊዜ ማሰብ በቃ የእውነቴን ነው። እና ግን ሁሉም ነገር ልጆች ናችሁ፣ እንደውም ከሚባለው በላይ በህይወታችሁ ፈጥናችኋል። ስኬታማ ለመሆን ሰክሰስፉል ለማድረግ ህይወታችሁን በደንብ ፈጥናችኋል። እግዚአብሔርን ነው የምላችሁ። ከና 40-30 ምናምን አመት ሆኗቸው እንኳን 0.5 ሳንቲም የሌላቸው ሰዎች አሉ አይደል እንዴ? እናንተ ግን
በጣም በትንሽ እድሜያችሁ በጣም ብዙ ርቀት ሄዳችኋል። ከዚህ በኋላ በጣም ብዙ ርቀቶችን ብዙ ጉዞዎችን ተጉዛችሁ ስኬታማ እንደምትሆኑ ተስፋ አደርጋለሁ። ስለዚህ ሁሉም ነገር መፍጠን የለበትም። ሁሉም ነገር በተረጋጋ ሁኔታ ቢሄድ የተሻለ ነው ብዬ ነው የማስበው። ለቀለበቱም ያለኝ አስተሳሰብ ይሄንን ይመስላል። ስለ ፍቅራቸውም ስለ ህይወታቸውም ብሩክ ከሚባለው በላይ ከሀይሚ በላይ ብሩክ የሚፈተንበት ጊዜ በጣም በጣም ብዙ ነገር አለ። ግን ብሩክ ያው ወደዚህ ወደዛ እንዳትላደራ ልጃችን እንግዲህ አስረክበንሃል፣ አንተም እንደምታገባት እርግጠኛ ሆነሃል ያለኛ በቂ ነው። ከእሷ ጋር በፍቅር ጸንተህ በፍቅር ቆመህ እስከ መጨረሻው ያንተ አድርጋት። በጣም በህይወትህ እኔ እንጃ እየጣርክ ነው፣ የምትችለውን ያህል እየሄድክ ነው። አይለያችሁ፣ ሌላ ምንም አልልም። ዝም ብላችሁ ከመሬት ተነስታችሁ ደግሞ በሬ ወለደ በቃ እያፈሳችሁ የምታወሩ ሰዎች እንደው መድኃኒዓለም እንደው በአንዳች ነገር ይፈሳችሁ፣ እንደው አውሎ ንፋስ ይፈስ አድርጎ ይወሰዳችሁ። ሌላ ምንም አልልም። እንደው ልጆቹ ሰላም ሲሆኑ አትወዱ፣ በዛም በዚህም ማውራት፣ እንዲህ ማለት እንደዛ ማለት፣ ያለ ስም መስጠት፣ በቃ ያለ ማንነታቸው ማንነት መስጠት፣ ያላረጉትን አረጉ። ስንት ታሪክ እኮ አለ። ብሩክ እንደውም የሆነ ጊዜ ያስታውሳለሁ ደነገጠ። ሀይሚ ምን አለች መሰላችሁ? በቃ ከብሩክ አብረው እየዋሉ እያደሩ ስለሆነ አርግዛ 3 ጊዜ አስወርዳለች አሉኝ ምናምን ስትል፣ ኧረ እንደዛ አሉሽ እንዴ አለ። እንግዲህ አስቡት ማለት ሚዲያ ላይ ምን ያህል ተፈጥሮ በቃ የሆነ እንደሚወራ። ብሩክ እኮ አልሰማም። ይሄን ሁሉ ያ ስንት ጊዜ ተወርቶ ያለቀ የተበላበት ነገር እና ብሩክ ያላየው ያልሰማው ነገር ድጋሚ ደግሞ ከሀይሚ ጋር ደግሞ አሁን ቀለበት ስታስርም ሊሆን ይችላል፣ ሽማግሌ ከላክም በኋላ ሊሆን ይችላል፣ ካገባሃትም ወልዳም ሊሆን ይችላል። ብዙ ኮተቶች ሊመጡብህ ይችላሉ። ያን ነገር ተቋቁመ ለማለፍ ጠንካራ ሚዲያ ላይ ሲጀመር ስትወጡ ፈተናው ብዙ ነው። እናቴ ትሙት ነው የምላችሁ። ሚዲያ ላይ ስትወጡ በጣም ብዙ አይነት ፈተናዎች አሉ። ግን ያንን ደግሞ ተቋቁመ የፈለገ ነገር ቢመጣብህም ተቋቁመ ጠንካራ ሆነ ከሚስት አጠገብ ሆነ ከሀይሚ አጠገብ ሆነ ፍቅራችሁን እንደምትቀጥሉ ተስፋ አደርጋለሁ። ፈጣሪ እርዳችሁ። ዛሬ ጣፋጭ የሆነ ደስ የሚል ጊዜያት ነበረ። ብሩክ ሲያወራ መግቢያው ላይ ተመስጬ ነበር ስሰማው የነበረው የእውነት እና ውዶችዬ፣ ዛሬ ቪዲዮ ይህንን ይመስል ነበረ። ሀሳብ አስተያየታችሁን ደግሞ እናንተ ስጡ። ያው የሚዲያን ወደ ሚዲያ እኔ እሰጣለሁ፣ እናንተም ትሰጣላችሁ። ሚዲያ ላይ የተወራውን ነገር ይወራል፣ አለቀ። እና እስኪ እናንተን ሀሳብ አስተያየት ጨምሩበት። አመሰግናለሁ።